ከሁለተኛ ነገሥት ምዕራፍ 4 ከቁጥር 1 ጀምሮ ነው የማካፈላችሁ። የእግዚአብሔር ቃል እንደዚህ ይላል። ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ፣ ባለ ዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ነገር ንገሪኝ አላት። እርሷም ለኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳችም የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳም ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም አላት። ገብተሽም ከአንቺና ከጎረቤቶችሽ በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎችን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹም በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዕዳም ክፈይ፣ አንቺና ልጆችሽ ከተረፈው ተመገቡ አለ። የእግዚአብሔር ስም የተባረከ ይሁን። እንጸልይ። ቸር አባት እግዚአብሔር በዚህ ማለዳ ደግሞ እንደገና ህይወታችንን የሚሰራ ወደ ተለየ አይነት ሬልም ውስጥ የሚከተን ፈጽሞ ካሰብንበት ከመጣንበት ነገር የተለየ ሰው እንደሌላ ሰው ሆነ ትለወጣለህ እንደተባለ በመጣው ቃል የተለየ ሰው አድርጎ የሚለውጠንን ይህንን ቃል በመካከላችን ዛሬ ስለላክ ስም የተባረከ ይሁን። እግዚአብሔር ሆይ እኛ ያለንበትን ሁኔታ የሚለውጥ አይደለም፣ እኛን የፈጠረ ገና ሰማይና ምድር ሳይፈጠሩ ሁሉ የነበረ ሰማይና ምድር የተፈጠሩበት ጨለማና ብርሃን የተለዩበት ባህርና የብሱም ደግሞ የተገለጠበት እግዚአብሔር ሆይ በምድር ያሉ በሰማይም የሚበሩ ከምድርም በታች በውሃዎች የሚንቀሳቀሱ ሁሉ የተፈጠሩበት እህልና ቡቃያው ሁሉ ለትውልድ ሁሉ መብል ይሆን ዘንድ ይሁን የተባለበት ይህ ቃልህ ነውና ቃልህ በመካከላችን ስለመጣ ደግሞም እግዚአብሔር ሆይ ቃል ሲመጣ ደግሞ ቃሌ ከሰማይ ወርዶ ዝናብ ወርዶ ምድርንም እንደሚያረሰርሳት ደግሞ ለሚበላ መብል ደግሞም ለሚዘራ ዘርን ደግሞ እንደምትሰጥ እንደምታበቅል የኔም ቃል እንዲሆነው ይመጣል፣ የሚሻውን ያደርጋል፣ ወደ እኔም ደግሞ አንዳች ነገር ሳደርግ አይመለስም እንደተባለ ዛሬ የመጣው ቃል አንዳች ነገር ሰርቶ ስለሚመለስ እግዚአብሔር ሆይ የሚያበቅለው ነገር ስላለ እግዚአብሔር ሆይ የሚሰብረው ነገር ስላለ የሚገለብጠው ነገር ስላለ የሚጨምረው ኃይል ስላለ ወደ ከፍታ የሚያሻግረው ሰው ስላለ እግዚአብሔር ሆይ የደከመን ሁሉ የሚያበረታ ቃል በመካከላችን ስለሚያል የተፍገመገመ ስለሚጸና ያመነታ በብዙ ተስፋ ስለሚመለስ የተገፋ ተስፋው እንደገና ስለሚነሳ የተሰደደ እንደገና ደግሞ እግዚአብሔር አለ የሚልበት መንፈሱ ስለሚገባ ስምህን እጅግ አድርገን ባርካለን። በቃልህ የሚሰራ ነገር ስላለ ከቃልህ በላይ ክቡር የሆነ ነገር የለም። ይሄ ቃሌ ከሚያልፍ ሰማይና ምድር ቢያልፉ ይሻላል ብለሃል። ስለዚህ በዚህ ቃልህ የምትሰራው ነገር ስላለ እናከብርሃለን። ማለዳችንን ቃሉን ባርክልን፣ በኢየሱስ ስም ጸለይን፣ አሜን። የእግዚአብሔር ስም የተባረከ ይሁን። ይህ ክፍልን ስንመለከት ይህች ሴት ገና ተነስታ ስትጀምር ገና ይሄ ቃል ገና ሲጀምር ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ ብላ እንደተናገረች እንመለከታለን። ባሏ ከዚህ በፊት አገልጋይ የነበረ የነቢያት ወገን እንግሊዘኛው the son of the prophet ብሎ ነው የሚናገረው። ባሌ ባሪያ ብላ የተናገረችውን የአንድ ነብይ ልጅ እንደነበረና ነገር ግን በህይወቱ በሚኖርበት ጊዜ ዕዳ ይዞ የሞተ አንድ አገልጋይ እንደነበረ በዛ ጊዜም በነበረው ህግ ደግሞ አንድ አገልጋይም ሆነ የትኛውም ሰው ዕዳ ይዞ ሲሞት በቃ ምን ማድረግ ይቻላል ሞተ እኮ ተብሎ እንደማይታለፍ ለኔክስት ጀነሬሽን ዕዳ እንደሚያልፍ እናውቃለን። ስለዚህ በዚህ ጊዜ ዕዳው እያስጨነቃቸው የኖሩት አንሶ ነገር ግን ጀነሬሽንን ደግሞ የሚነካ የሚሆንበት ደረጃ ላይ ሲደርስ የዛ ጊዜ በቃ አለች። የእግዚአብሔር ስም የተባረከ ይሁን።
ይሄ ሰው የብዙ መጽሐፍ ቅዱስ አዋቂዎች ደግሞም በእስራኤል ትራዲሽን ነብዩ አብድዩ የተባለ በተለይ የአብድዩን መጽሐፍ የጻፈልን ሊሆን እንደሚችል ይታሰባል። ደግሞም በአንደኛ ነገሥት ምዕራፍ 18 ላይ የምታገኙት በነ አካብ ቤት በነ ኤልዛቤል ቤተ መንግስት ውስጥ አገልጋይ የነበረ እነ ኤልዛቤል የእግዚአብሔርን ነቢያቶች ሲያስገድሉ ሁሉንም ሲያስጨርሱ እርሱ ግን በዋሻ ደብቆ ከራሱ እያወጣ የሆነ ነገር የሚመግባቸው በአንድ ዋሻ ውስጥ 50 ነቢያት በአንድ ዋሻ ውስጥ 50 ነቢያት ደብቆ እነዚህን ነቢያቶች አገር ሁሉ እየተለቀመ ነብይ እየተገደለ አገልጋይ እየጠፋ ማገልገል የተባለ ነገር የመጨረሻ የሚያስፈራበት ብቻ ደግሞ ሳይሆን ፈጽሞ በሕይወትና በሞት መካከል እንደመኖር የሆነ አስፈሪ በነበረበት ጊዜ ይሄ ሰው አብድዩ የተባለው ሰው እያመጣ ንጉሱ ቤት ያገለግላል። ከዛ የሆነች ነገር ያገኛል ያመጣና ግን ማንም ሳውቅ በዋሻ ውስጥ ደብቆ እንዳይሞቱ ዘመን እስኪመጣ ድረስ የኤልዛቤል ዛቻ እስኪያልፍ ድረስ ከከፍታዋ እስክትገለበጥ ድረስ አካብም ደግሞ እግዚአብሔር ባለው ቀን እስኪወስደው ድረስ እነዚህን ሰዎች እየመጣ ምግብ ይመግባቸው ነበር፣ በዋሻ ውስጥ ይመግባቸው ነበር። ብዙ የመጽሐፍ ቅዱስ አዋቂዎች ይሄኛው ሰው ነው ብለው ስለሚያምኑ ማለት ነው 50ውን ወስጄ እመግባቸው ነበር ከትንሽነቴ ጀምሬ አለ። በደም ኮንፈርምድ የሆነ ነገር የሚናገረው አንደኛ ነገሥት 18:12 ላይ ከትንሽነቴ ጀምሬ እግዚአብሔርን እፈራ ነበር። ይሄን ደግሞ አንተ ታውቃለህ። አንተ ለአካብ እገለጣለሁ ስትል ባትገለጥ የእግዚአብሔር መንፈስ ወስዶ ሌላ ቦታ ቢያደርግ እኔን አካብ ይገለኛል ብሎ ከኤልያስ ጋር እንደተነጋገረ እንመለከታለን። አንደኛ ነገሥት ምዕራፍ 18 ላይ እግዚአብሔርን የሚፈራ የሚያስደንቅ ሰው ነው። ነገር ግን ፈርቶ ዕዳግን ይዞ የሄደ ነው። እንደውም ሞር ደግሞ ደብስ የሆነ ነገርን እስራኤል ትራዲሽን ውስጥ ገብተው የተጻፉ ትላልቅ መጽሐፎችን አጥንተው በጣም ትላልቅ ኮሜንታሪዎች ሲናገሩ እንደውም ይሄ ዕዳ የመጣው እነዚህን 50 ነቢያትን እየመገበ በነበረበት ጊዜ የወሰደው ዕዳ እንደነበረ ይናገራሉ። አሁንም ይሄም ትራዲሽን ነው፣ መጽሐፍ ቅዱሳችን አይነግረንም። የእስራኤል ትራዲሽኖች ውስጥ ይህንን ነገር ለመጻፍ ጠልቀው ገብተው የሚያጠኑ ሰዎች አሉና እግዚአብሔርን እያገለገለ ብዙ ነገር ግን ዕዳ እንደያዘ በቃ እንደው እያለ ዛሬ ያልፋል ነገ ያልፋል እያለ እንደዛ እያለ የተወሰደ ሰው ልጆቹ በባርነት ሊወሰዱ ያሉ ሰው እንደሆነ እንመለከታለን። ግራ ያጋባል። እንደዚህ ያለችው ነገር ባሌ ባሪያ እግዚአብሔርን ይፈራ እንደነበር አንተ ታውቃለህ ካለች በኋላ ባሪያህም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ ብላ ወዲያውኑ ያለችው ባለ ዕዳ ልጆችን መጥቶ ሊወስዳቸው ነው። እዚህ ጋር መጽሐፍ ቅዱስ ከሚናገረው ነገር የተቃረነ ይመስላል። ብዙ ጊዜ የምንኖረው ኑሮ ዛሬም እየተመላለስን ያለንበት መመላለስ በትክክል መጽሐፍ ቅዱስ የሚናገረው ነገር አለ። እኛ የምናልፍበት ግን የትየለሌ የሆነ የሚመስልበት የሆኑ ሲዝኖች አሉ፣ የሆኑ ጊዜያቶች አሉ። ለምሳሌ ኢዮብ ሲናገር እግዚአብሔርን መፍራት ጥበብ ነው ከኃጢአትም መራቅ ማስተዋል ነው ይላል። ነገር ግን ስንመለከት ጥበብ የሚመስለው የሰውኛ ጥበብ ሰዎች ተሽሎክሉከው የሆነ ሰው ረግጠው የሆነ ሰው ገፍትረው ጥለው የሆነ ነገር የሚያገኙ ሰዎች ጥበበኛ የሆኑና በጣም ብዙ ነገር ማግኘት እንደሚችሉ የሚታይበት ዋሽተው ቀጥፈው የሆነ ነገር አድርገው የሆነ ነገር ማግኘት እንደሚችሉ የሚታሰብበት ነው። ዳዊትም ሲናገር የሚፈሩት አንዳችም ማያጡም ብሎ እዚህ ጋር ግን እየፈራ ነው ተብሎ ባለ ዕዳ ሆኖ ሊያዝ አንዳንድ ጊዜ እግዚአብሔር የሚናገረውና በህይወታችን እየሆነ ያለው ነገር እንደዚህ የተሳከረ ሊሆን ይችላል። ለምን ቢባል ዳዊት ሲናገር አንዳችም ማያጡም የሚፈሩ አንዳችም ማያጡም ቅዱሳን ሁሉ እግዚአብሔርን ፍሩት አለና ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር አይጎርሉም። ሃሌሉያ! እስቲ ከመልካም ነገር አይጎርሉም በሉ። ኢየሱስ ጌታ ነው። የእውነት ዛሬ ስንመለከት ብዙ ምን ጠብቃቸው መልካም ነገሮች ቤታችን ውስጥ ላይኖሩ ይችላሉ። ከቃሉ የተሳከረ ይመስላል። ነገር ግን እውነተኛው የማለፍበት ነገር ሳይሆን የእግዚአብሔር ቃል ነው። እኔ የማየው በዙሪያ የተከበብኩበት ነገር ሳይሆን የእግዚአብሔር ቃል ነው እውነተኛው። ይኸውላችሁ ይሄ ሰው ያደረገው ብዙ ዕዳ ይዞ ሄዷል። ነገር ግን እግዚአብሔርን የመፍራት ዲፖዚት አስቀምጦ ነበር ሄደው። ብዙ ገንዘብ ያስቀመጠ የሚያስገርም ልጆቹን በዘመናት ሁሉ የሚያኖር ነገር ያስቀመጠ ገንዘቡ አልቆ በዕዳ ይያዛሉ። ገንዘብ እያለው በተለያየ አይነት ዕዳዎች ይያዛሉ ሰዎች ገንዘብ እያላቸው።
ነገር ግን ይሄ ሰው ከገንዘቡ በላይ እግዚአብሔርን መፍራት የሚል ነገር አስቀምጦ ስለነበረ በኔክስ ጀነሬሽን እንኳን መጥቶ ገንዘብ በሌለበት በሚያስቸግር አይነት ህይወት ውስጥ ሆነው ፈጽሞ ጠላት ሊወስዳቸው አልቻለም። ገንዘብ ቢያስቀምጥ በዚህ ብሎ የሆነ ነገር አድርጎ ቢከምር ገንዘቡ ያልቃል። ለምን? ዳዊት ኮንፈርም ስላደረገን ባለጠጎች ደሆች እኮ አይደለም የሚለው፣ ባለጠጎች ደህዩ ተራቡ። ዛሬ ለልጆቻችን፣ ለጀነሬሽኑ፣ ለአገልግሎታችን፣ ለህይወታችን፣ ለትዳራችን በየትኛውም ነገር ሜንሊ ለጀነሬሽኑ ምን እያስቀመጠናል? ጥሩ ገንዘብ ጥሩ ነው፣ እግዚአብሔር ሲረዳ በጣም አስፈላጊ ነው። ለዛም ነው ምን ደክመው ምን ሰራው። ነገር ግን ትውልድን ከዕዳ የሚያስለቅቀው የእግዚአብሔር ፍርሃት ዲፖዚት ነው። የእግዚአብሔርን መፍራት ወይም የፈሪሃ እግዚአብሔርን ጥበብ ለትውልዱ ለቤተ ክርስቲያን ዲፖዚት ያደረገ ፈጽሞ ትውልዱ በዕዳ አይያዝም። የእግዚአብሔር ስም የተባረከ ይሁን። እንደገና ምሳሌም ላይ ደግሞ ሲናገር ደግሞ እግዚአብሔርን መፍራት ወደ ህይወት ይመራል፣ የሚፈራውም ጠግቦ ያድራል። አይደለም መጥገብ ሲታሰብ በቤት ካለች አንድ በማሰሮ ውስጥ ካለች ጥቂት ዘይት በቀር በቤት ምንም ነገር የለም። ነገር ግን መጣች፣ ወደ ኤልሳ መጣች ብሎ ይናገራል። ባለ ዕዳ ልጆቼን ሊወስዳቸው ነው ብላ ወደ ኤልሳ ጮኸች ብሎ ይናገራል። ዕዳ ምንድነው? አሁን ብዙዎቻችን ስናስብ የገንዘብ ብቻ ስለሆነ የምናስበው፣ በተለይ ደግሞ በዚህኛው ዓለም ሁሉ ነገር በክሬዲት የሚዘወርበት ዓለም የገንዘብ ዕዳ የሆነ ነገር ዕዳ ብቻ ነው የምናስበው። ነገር ግን ዕዳ መጽሐፍ ቅዱሳችን የትውልድን ዕዳ ነው እዚህ ጋር የሚናገረው። የትውልድ ዕዳ ምንድነው? አንደኛ እኛ በምንኖርበት ጊዜ የምድሩ ህይወታችን የሰማዩን ነገር ሲሸፍነው፣ በምድር ብዙ እየሮጥን ብዙ ነገር እያደረግን ሰማይ ሲረሳ በቤታችን ዕዳ ውስጥ ነን ያለ ነው። መንፈሳዊ ዕዳ ይባላል። እስቲ መንፈሳዊ ዕዳ በሉ። ከዛ ደግሞ በራስ ክብር መኖር ስንጀምር የእግዚአብሔር ክብር ተሸፍኖ ደግሞ ለራሳችን ክብር ስንኖር የክብር ዕዳ ይባላል። ከሁሉ በላይ ግን እንደው ብዙ ዕዳዎችን እዚህ ጋር ጽፌ ነበር። ነገር ግን ከሁሉ በላይ የራሳችንን ዘር ስንበላው የፍሬ ዕዳ ይባላል። እዚህ ጋር ስፔሲፊካሊ የምትናገረው እሱን ነው። ይህች ሴት ይሄ ሰው ዘርቶ ያለፈው ነገር አለ። ባለ ዕዳ ግን መጥቷል። ኖ የተዘራው ነገር ያስጥለዋል። ኢየሱስ ክርስቶስ ጌታ ነው። አንድ በጣም በመንደር ውስጥ በሰፈር ውስጥ ከገበሬዎች ሁሉ ተገሎ የሚወቀስ ገበሬ ምንድነው ካላችሁ ዘሩን የበላ ገበሬ ነው። ዘሩን የበላ ገበሬ ተብሎ ከተሰደበ እንደዛ ያለ ውርደት የለም። በገጠር ውስጥ ከሚበሉት ከሚሸጡት ለሰዎች ከሚያካፍሉት ከተለየ ነገር ለይተው እቺ ለዘር ብለው ደብቀው ያስቀምጣሉ። ልክ ዘር ሲመጣ አይርበተበቱም። ያችን መዥረጥ አድርገው አውጥተው መዝራት ይጀምራሉ። የእግዚአብሔር ስም የተባረከ ይሁን። ይሄ ብቻ አይደለም። ሰዎችን ተጠቅመንባቸው በድለን ስናልፍ የኃጢአት ዕዳ የተባለ ነገር አለ። እንደዚሁ ሰዎችን ብቻ ተጠቅመን ምንም ሳይመስለን ሲቀር ብዙ ገንዘብና ዕውቀት በስቶ ነገር ግን ክብር ፈጽሞ የማያስጥለው እረፍት የማጣት ህይወት ስንኖር የእረፍት ዕዳ ይኖርብናል። እንግዲህ ዕዳዎች እነዚህ ሁሉ ናቸው። የተትረፈረፈ የእግዚአብሔር የጸጋ ስጦታ እያለ ነገር ግን እኛ በትግል መኖር በትግል ህይወትን መምራት ስንፈልግ የጸጋ ዕዳ አለብን። ኦኬ፣ ታዲያ ይህች ሴት ያደረገችው ወደ ኤልሳ ጮኸች። መጽሐፍ ቅዱሳችን በሁሉ ስፍራ ክራይድ አውት ማለትም በጣም ጮክ ብላ አለቀሰች ነው የሚለው። በአማርኛችን ጮኸች፣ ጮሁ እያለ የሚናገራቸው ስፍራዎች በሙሉ እያለቀሱ እየጮሁ የሚናገሩትን ነገር ነው። እግዚአብሔር አምላክ በህይወታችን የሆነ ነገርን እንዲያስተካክል በመካከል የምንገባ ሰዎች እንድንሆን እግዚአብሔር ይፈልጋል። አንደኛ በጸሎት ነው። በኋላ ላይ ሰመራይ ስለማደርጋቸው ዝም ብዬ እንደዚሁ ቨርስ ባይ ቨርስ ልውረድላችሁ። ይህች ሴት እውነትም ባለቤቷ ዕዳን የሚከፍልበት የሚያስገርም አይነት ዲፖዚት አኑሮ ቁጭ ብሎ ለዘመናት ግን ምን ትል ነበረ? እኔና ልጆቼ የምንበላው ካለ ይበቃል፣ እንደው በቃ ያቺኑ እያለን እናስግም፣ ልጆቼን ብቻ የሆነ ነገር አይንካ እንጂ እያለች ትኖር ነበረ። አንድ ጊዜ ግን ልጆቿን የሚነካ መጣ። ዱዴቱ ደረሰ። ዕዳው እዚህ ይከፈላል የሚባለው ተርሙ ተፈጸመ። ባለ ዕዳው ጎምለል እያለ ከጀርባው አሽከሩ እየተከተለው መጣ።
እንግዲህ እንደምታውቂ ይሄ ሁሉ ነገር አለብሽ። ይሄው የዕዳው ጽፈት። ስለዚህ በሕጋችን እንዳለ ልጆችሽን ልወስድ ግድ ነው። የቀረሽ 5 ቀን ነው፣ የቀረሽ 10 ቀን ነው፣ የቀረሽ 1 ወር ነው ብሎ ማስጠንቀቂያ ሰጥቶ በቀይ ወረቀት ደብዳቤ አስቀምጦ አስፈራርቶ ሄደ። ይህች ሴት የዛ ጊዜ አልቻለችም። ብዙ ጊዜ ኖርማል መስሎን የምንመላለሳቸው ነገሮች ልክ ከባድ ነገር ላይ ሲደርሱ ካልጮህን ያ ነገር ይወሰዳል። መፍራትን ባልየው አስቀምጦ ሄዷል። እሷ ደግሞ በመጮህ መገለጥ መቻል አለባት። የመፍራትን ነገር እኛ በህይወታችን እንደሚገባ ጽኑ የምናደርገውና ወደፊት የምናራምደው እንደሚገባ እኛ መጮህ ስንችል ነው። እግዚአብሔር ራሱ መቼም ባለፈው ሮብ ዕለት እዛ ላይ ያለውን በደንብ መስማት ትችላላችሁ። አብዝቶ መጮህ በሚል ቃል ነው የተናገርኩት። ሮብ ዕለት ያለውን በደንብ እዩ፣ እንዴት አድርገን መጮህ እንዳለብን በእግዚአብሔር ቃል ላይ አብዝቶ ስለ መጮህ የዓይነ ስውር እንዴት በቃ ተግቶ ከመጸለይ ጋር አገናኝቼ ስናገር ነበር። እሱ ላይ አልቆይም። እነዚህ ሰዎች ያደረጉት ወይም እቺ ሴት ያደረገችው አንድ ነገር ምንድነው? ለነ ጴጥሮስ እነዛ ሐዋርያቶችና የእግዚአብሔር ሰዎች ያደርጉ እንደነበረ ነው። ትላንትና ያዕቆብ በሰይፍ ስለተገድሏል። ደስ ደግሞ እንዳሰኛቸው አይሁድን አይቶ ደግሞ ጴጥሮስን ደግሞ ጨምሮ ወደ እስር ቤት ከቶታል። ምን ማድረግ ይቻላል? እንደው በቃ ምንም እንደው ያዕቆብም ተገድሏል እኮ ጴጥሮስም አይቀርለትም አላሉም። ምን አደረጉ? በነ ጴጥሮስ ቤት ምን ይደረግ ነበር? እስቲ ጸሎት አጥብቆ ይደረግ ነበር በሉ እስቲ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ትላንትና የያዘ ነገር አለ። ትላንትና የሆነ ነገር ያጎደለ ነገር አለ። ዝም ብለን ከቀጠለን አሁንም ሌላ ነገር ሊወሰድ ነው፣ ሊጨምር ነው። ነገር ግን አብዝተን ጮኸን ይህንን ነገር ማስጣል፣ ይህንን ነገር ማስቆም፣ ይህንን ነገር በቃ ማስባል እንችላለን። የእግዚአብሔር ስም የተባረከ ይሁን። ከቤታችን እየተወሰደ ያለ ኢኮኖሚካል ክራይሲስ ውስጥ የከተተን ነገር ሊኖር ይችላል። ከዛ ደግሞ ከህይወታችን ደግሞ በብዙ ነገር እየተወሰደ ያለ ነገር ሊኖር ይችላል። ከቤተ ክርስቲያን እየተወሰደ ያለ ነገር ሊኖር ይችላል። እግዚአብሔር አምላክ በጩኸታችሁ ማስቆም ይችልበታል። የእግዚአብሔር ስም የተባረከ ይሁን። ይሄ ጸሎትን ነው የሚያሳየው። አብዝታ ጮኸች። ይሄ ሰውማ ፈጽሞ አይሄድም። ጴጥሮስማ ፈጽሞ። ነገር ግን እኮ ቃል አለው። ከዛ በፊት ትሸመግላለህ፣ ታረጃለህ፣ ደግሞም ሰው ይመጣል ልብስን ያለብሳል የሚል ቃል አለ። ነገር ግን የያዘውን ቃል ይዞ እንዳይጠፋ እዚህ ጋር ጮት ያስፈልግ ነበረ። ይሄም ሰው እግዚአብሔርን የመፍራት ዲፖዚት አስቀምጦ ነበረ። ነገር ግን በጩኸት ይህ ነገር መከናወን ነበረበት። ጩኸታችን እግዚአብሔር የገባውን ቃል ወደ ፍጻሜ የሚያደርስ ነው። የእግዚአብሔር ስም የተባረከ ይሁን። ልክ እነርሱ እየጮሁ ሰማይ መነቀሳቀስ ጀመረ። ጴጥሮስ እንኳን ምን ማድረግ ይቻላል? ወንድሜ ያዕቆብም ካለፈ በኋላ እኔም አይቀርልኝም ብሎ ተረጋግቶ ጫማ ሁሉ አውልቆ ተኝቷል። እነሱ ግን ኖ ተረጋግተን መተኛት አንችልም አሉ። የእግዚአብሔር ስም የተባረከ ይሁን። ምን ይሆን ተረጋግተን ያለንበት ነገር? ልንጮ ልንናጠቅ ሲገባ ዝም ያለበት ነገር ምን ይሆን? እግዚአብሔር አምላክ እንድንጮህ ዛሬ ያሳስበናል። እስከ ዛሬ የሰራችሁት ስራ እግዚአብሔርን መፍራት ቢሆን ዛሬ ግን ዕዳ አድርጎ ሊወስድ የሚመጣ ነገር ካለ እግዚአብሔር አምላክ እንድንናጠቅ ይፈልጋል። የእግዚአብሔር ስም የተባረከ ይሁን። ስለ ልጆቻችን በጣም አስባለሁኝ። የእውነት በጣም አባቶቻችን በሚገርም አይነት ዋጋ መክፈል፣ በሚገርም አይነት ጩኸት ወደኛ ወንጌልን አደረሱ። እዚህ ጋር መተን ስንጸልይላቸው ከነሱም በታች ከኔም ከታላላቅ ወንድሞቼም በላይ በሆነ ሁኔታ ወደ 60 ዓመት አካባቢ ሆኗቸዋል እናት አባቴ ጌታን ካገኙ። ይገርመኛል። ቀን ከሌሊት ዝቅ ብለው ሲጸልዩ የመድረክ ሰዎች አይደሉም፣ ታዋቂዎች አይደሉም። በቃ የመጨረሻ ወጥተው ብዙ ቦታ የሆነ ነገር እንዲታይ የሚፈልጉት ነገር የለም። ሰዓታቸውን ጠብቀው ጎንበስ ይላሉ። ስራ እንኳን ቢሰራ አባቴ 5 AM ይነሳል። እሰማዋለሁ ከሩቅ አንተ ታላቅ ነህ ለዘለዓለም ሲል ኢትስ አሜዚንግ። ኢየሱስ ክርስቶስ ጌታ ነው። ልክ እንደዛው ደግሞ አንዳንድ ጊዜ መንገዴን ጥዬ ልወጣ ስፈልግ ያ ጸሎት ቆም ሲያረገኝ ይገባኛል። ማንንም በዕዳ ሊወስደኝ እንዳልቻለ አየሁ። የእውነት ነው ምላችሁ። ከጮኻችሁ ልጆቻችሁን የሚነካ የለም። ልጆቻችሁን ጥሩ ኮሌጅ መላክ አይደለም ቁም ነገሩ። ከጥሩ ኮሌጅ የእግዚአብሔር ጠላት ሆኖ ይወጣል። እግዚአብሔርን መፍራት አስተምሯቸው። በእግዚአብሔር ፊት ጩሁ። አለ በጣም የሚገዳደር ነገር፣ አዎ ጩኸታችሁን ቀጥሉ። የእግዚአብሔር ስም የተባረከ ይሁን። ይሄ ዕዳ
ልጆቻችንን በተለያየ አይነት ሁኔታ ጥሩ ነገር እያደረግን ደግሞ እያየን አይደለ? አቤት የሚለበስ ልብስ እንደው በቃ እንደው ምንም ሐሳብ ማይሆንበት አገር፣ ምንም አይነት የጤና ችግር ካለ መታከም እንደፈለገ የሚቻልበት እንደው በቴክኖሎጂ የመጠቃ ሀገር፣ ነገር ግን ብዙ ጠላት አድፍጦ ልጆችን እየወሰደ እንደገና ልጆችን ደግሞ ከእግዚአብሔር ቤትም ደግሞ ብለን እናስብ፣ በእግዚአብሔር ቤት ያሉ ሰዎችንም እየወሰደ በስጋ ብቻ ያሉትን ልጆቻችንን አይደለም እላችሁ። ስለዚህ እግዚአብሔር አምላክ እንድንጮህ ይፈልጋል። ጮኸች ይላል። ያዙልኝ ይሄንን ነገር፣ የመጀመሪያውን ነገር። ከዛ በኋላ ኤልሳም አደርግልኝ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። አሁን እዚህ ጋር መጣውላችሁ። እንደው ርዕሱን እንደው ከቀደም እንደነገርኳችሁ ወደ ሰርፕለስ ከጉድለት ወይም ደግሞ ከዕዳ ወደ ትርፍ ህይወት ያልኩትን ነገር ከዴብት ወደ ሰርፕለስ ያልኩትን ነገር በኋላ ላይ ነው የለወጡት። ይሄኛውን ነገር ታይትሌ ለማድረግ ሲዳዳኝ ማለት በቤትህ ያለው ምንድነው የሚለው በቤትሽ ያለው ምንድነው የሚለውን ነገር ብዙ ስሞክር እንደው አይአርኤስ ነገር እንዳልመስል ብዬ ቀየርኩት ርዕሱን። በቤታችሁ ያለውን ንብረታችሁን ምናችሁን የሆነ ነገር አሳውቁ። በጣም የሚገርም አንድ ነገር ልንገራችሁ። ይሄ ሁሉ ሆኖ ሳለ ይሄ አስቸጋሪ ሞመንት ውስጥ ሆነው ሳለ ስትጮህ ያላት የመጀመሪያ ነገር ወይም ደግሞ ከዚህ የሚያክል ዕዳ የሚያላቅቅ የሚገርም ሚስጥር የነገራት በቤቷ እንዳለ መፍትሄ ሆነ የነገራት። በጣም እኛ የምናስበው በሚገርም አይነት ሁኔታ ምድርን የደበላለቀ አንድ የታወቀ ሜጋ ቸርች የሚያገለግል ሰው አንድ ጊዜ መጥቶ ቢሰብክ፣ ቤታችን ያሉ ፓስተሮችን እንደዛ አንቀበላቸው። በቤታችን ደግሞ ያለ ገንዘብ አለ። እግዚአብሔር አምላክ በዛ ተጠቅሞ ዕዳ ሊከፍል ሊፈታ ትውልዱን ሁሉ ከዕዳ ሊያላቀቅ ሲፈልግ እኛ የምናስበው እቺማ ምን ትሰራለች፣ ይሄንንማ ነገር ቆይ ለጡረታ ላስቀምጠው፣ ይሄኛውን ነገርማ እንደዚህ ላድርገው የምንል ሰዎች ነን። በቤታችን ካለው ይጀምራል እግዚአብሔር። በጣም የሚደንቃችሁ በቤታችን ያለውን ነገር ብዙዎቻችን የመመልከት አቅም የለንም። አንዳንድ ጊዜ እንደዚህ ሆናለሁ። ብዙ እቃዎች እገዛለሁ። መኪናዎችን ምሰራ ጊዜ በነበረ ጊዜ አሮጌ መኪኖች የነበሩኝ ጊዜ ራሴው ስለምሰራ ምሰራበትን እቃ ገዛለሁ። ቤቴንም ምሰራለሁ፣ ምሰራበትን እቃ ገዛለሁ። ገዝቼ ያለኝን ነገር ግን አንዳንድ ጊዜ ከሰራሁበት በኋላ ረጅም ጊዜ ስለማልሰራበት ሙሉ ስራዬ ስላልሆነ ያ እረሳዋለሁ፣ የሆነ ቦታ ይቀመጣል። ከዛ በኋላ ነበረኝ እኮ ይሄ ነገር አገላብጣለሁ አለ። ስለዚህ አንዳንድ ጊዜ እንደዚህ ማድረግ ጀመርኩኝ ሲገባኝ። ምንም ሳልፈልገው እቃዎቹን እየገባው ዝም ብዬ አገላብጬ በየወሩ በየሁለት ወሩ እያገላበጥኩ ማለት ይሄ ነገር እዚህ ጋር ነው ያለው፣ ያ ነገር እዚህ ጋር ነው ያለው የሚለውን ነገር ብዙዎቻችን በቤታችን ያለውንም ነገር አናቀው፣ በእጃችን ያለውን ነገር አንረዳም። አንድ ጊዜ ክሩዝ ሺፕ ላይ በጣም ረጅም ጊዜ ሲለምን ረጅም ጊዜ ሲመኘው የነበረውን የክሩዝ ፕሮግራም አገኘና አንድ ሰው ሄደ። ሊሄድ ግን ሲፈልግ በቃ ለክሩዟ የሚከፈለውን ነገር እስኪሞላልኝ ብሎ ለአመታት ነበር ያጠራቀመው። ከዛ በኋላ ሲሄድ በኋላ እዛ ውስጥ ገብቼ ለምግብ ለተለያየ ነገር እንዳስወጣኝ ብሎ ሻንጣውን ሁሉም ይበላ ነገር ከምሮ ነው የገባው ያ ክሩዝ ደርሶ እስኪመለስ ድረስ። ከዛ በኋላ በጣም በሚገርም አይነት ሁኔታ የሚቀርብላቸው ሰዎችን ያይና አቤት የሁሉ ብፌ አልቅም እኮ ይላል። ተይዶ እኮ አልቅም፣ አቤት ገንዘብ ቢኖረኝ ይበላ ነበር፣ ዋናው ብቻ ባህሩን እያየሁ ልሂድ፣ ይሄ ብቻ ነው ያለ ብሎ ይገባና ስናኩን ይቆረጭማል፣ ይሄዳል። የሆነች ነገር ይቆረጭምና ይሄዳል። እንደገና በንጋታው ይመጣል። ከዛ ያይና የሚበሉት በደንብ ጥሩ ልብስ ለብሰው በቃ የሆነ ነገር ተደርጎላቸው ሲበሉ ያያል። እንደገና ደግሞ ተስፋ ቆርጦ ይሄዳል። አንድ ጊዜ ግን አንዱ የቤቱን የሚያጸዳለት ምን የሚለው ሩም ሰርቪሶች ውስጥ መጣና አንድ ሰው እኔ ግራ ገብቶኛል፣ የምግብ ጊዜ የትኛውም ጊዜ አትገኝም፣ እዚሁ ሩም ነህ፣ በቃ በትክክል የቁርስ የምሳ እራት ለምንድን ነው ብሎ ሲናገረው አይ እኔ ያው አልከፈልኩም፣ ለምግቡ የሚሆነውን ነገር አልከፈልኩም። አር ዩ ሲሪየስ? እንዴት ይለዋል። እንዴ የከፈልከው ክፍያ እኮ ሁሉን ነገር የሚያጠቃልል ነው። ለክ በመጨረሻው ከክሩዙ በሚወርድበት ጊዜ ያ ነገር ተነገረው። በጣም አዘነ። ይሄ ሁሉ ጊዜ ክራከር ሴንስ ቆረጭም፣ ይሄ ሁሉ ጊዜ በሚበሉ ስቀና ለካ ያለኝ ነገር ነው። በቤታችሁ አንድ ነገር አለ።
በቤታችሁ የእግዚአብሔርን ቤት ለመስራት የሚሆን ነገር አለ። በቤታችሁ የትውልድን ዕዳ ለመክፈል የሚሆን ነገር አለ። በቤታችሁ ዕዳን ሁሉ ለማስጣል የሚሆን ነገር በቤታችሁ እግዚአብሔር አምላክ አስቀምጧል። ትዝ ይላችኋል ኢየሱስ በአምስት እንጀራን በሁለት ዓሣና በአምስት እንጀራ ወደ 15000 የሚደርሱ ሰዎችን ሊመግብ ሲል 5000 ነው የሚለው ሴቶችና ሕፃናትን ስላልተቆጠሩ እነሱን ሊመግብ ሲል የተገኘ ነገር አልነበረም። እናንተ የሚበሉትን ስጧቸው ሲባል አንድ ሕፃን ልጅ ግን ተገኘ። 2 ዓሣ 5 እንጀራ ይዞ በእጁ የሆነ ነገር ይዞ ተገኘ። የእግዚአብሔር ስም የተባረከ ይሁን። ትንሽ የሚባልን ነገር እግዚአብሔር አምላክ ፈጽሞ አይንቀውም። ሃሌሉያ። ቀደም ስንዘምር እንደነበረ ማለት ነው። ቀደም ስንዘምር እንዳለን እግዚአብሔር ታላቅ ነው፣ ማንንም አትንቅም። ኢየሱስ ክርስቶስ ጌታ ነው። ኃያል ሆኖ ምንም ነገር አይነቅም። በዚህ ብላቴና ለመፍትሄ የሆነ ያንን ሁሉ ትውልድ ከተማሩ በኋላ በረሃብ በምድረ በዳ ሊጨርስ የነበረ ነገር በዚህ ብላቴና በያዘው 2 ዓሣና 5 እንጀራ ተሰበረ። የእግዚአብሔር ስም የተባረከ ይሁን። እኔና እናንተም እጅ እግዚአብሔር አምላክ ያስቀመጠው ነገር አለ። ሙሴ በጣም ይገርመኛል። ሙሴ ዞር ብሎ ህዝቡን እንግዲህ ጸንታችሁ ቁሙ፣ እነዚህ የምታዩዋቸውን ግብፃውያን ከእንግዲህ ወዲህ አታዩዋቸውም እያለ እየተናገረ ለካ ጌታ ሆይ ይላል ዞር ብሎ ማለት ነው። ባይናገርም አለቀልኝ እኮ የተናገርኩት ነገር። ቀደም እንዳልኳችሁ የእግዚአብሔርን መፍራት አሳይቻችኋለሁ፣ ነገር ግን ይሄው የሚያክል ቀይ ባህር ከፊቴ እያለ ይመስለኛል። እግዚአብሔር ምን አለው? አታዩዋቸውም ብሎ ዞር ሲል እግዚአብሔር ምን አለው? ለምን ትጮህብኛለህ? በእጅ ምን ይዛል? እስቲ በእጅ ምን ይዛል በሉ እስቲ። ብዙ ጊዜ ትላልቅ ነገር ስለምንጠብቅ ለምሳሌ ቀይ ባህርን የሚያክል ዱላም ከሆነ የሚከፍለው ስለምንጠብቅ በእጃችን የተያዘ ምርኩዝን እግዚአብሔር እንደሚጠቀምበት ይኸውላችሁ፣ መንፈሳዊ ዓለም ከስጋው የተለየ ነው። በምድራዊ ካልኩሌሽን የሚነዳ አይደለም መንፈሳዊው ዓለም። በምድራዊ ነገር ስትሄዱ ስንት አለ፣ ስንት ታደርጋለህ፣ ስንት ነገር ታውጣለህ፣ ስንት ይከፈልሃል፣ ስንት ደግሞ ወጪ አለ። እንደዚህ ነው የሚሰለው። በቃ አለቅ። ወደ እግዚአብሔር ጋር ስትሄዱ ትንሹን ነገር አምጡት፣ እኔ አበዛዋለሁ፣ እባርከዋለሁ። የእግዚአብሔር ስም የተባረከ ይሁን። ወደ 600,000 የሚደርስ ህዝብ ሰባ ሆኖ የገባ ከ430 ዓመት በኋላ 600,000 የደረሰ ህዝብ መሻገር የሚችልበት ቀይ ባህርን የሚያክል ትልቅ ባህርን በእጁ ከያዛት ዕለት ዕለት ከሚመረከዙባት ከዛች ምርኩዝ ጋር ነው እግዚአብሔር ነገር የነበረው ለመክፈል። የእግዚአብሔር ስም የተባረከ ይሁን። በእጆቻችን ያዝነውን ነገር እግዚአብሔር መጠቀም ይፈልጋል። አንዴ ንዕማን የተባለ ሰው ትዝ ይላችኋል። የሶሪያ ጀነራል ነው፣ ብዙ ነገር አለው። መጣና ከለምጹ ሊፈወስ ኤልሳ ጋር ሲደርስ ኤልሳ ምን አለው? በዮርዳኖስ ብቅ ጥልቅ በል፣ ሄደና በዮርዳኖስ ውሃ ታጠብ። አር ዩ ሲሪየስ? እንደዚህ ያደፈ የተበላሸ የገማ ውሃ ውስጥ ውጣና ገባ የምትለኝ? አገሬ እኮ ንጹህ የሆነ በጣም ሲቪላይዝድ ኔሽን ስለሆነ ሶሪያ ማለት ነው። እዛ አባናና ፋርፋ የሚባሉ አሉ እኮ። እዛ ጋር እኮ ፕሮፌት ገሌ የተባለ እዛ ጋር እኮ ያለ እንደዚህ ያለ ኖ። የተበላሸ ነገር በጣም ሴንስ የማይሰጥ ነገር ሊሆን ይችላል። እግዚአብሔር አምላክ በዚህች ቤተክርስቲያን ይጠቀማል። በጣም በቃ እንደው ኧረ እንዴት ነው የምትሉት ነገር ይኖራል። ቤተክርስቲያን የምስጋና የዛክ የመስፍኔ የፓስተሮችም ሆነ የማንም ስላልሆነች የክርስቶስ ስለሆነች ብትደክም ብትበላሽ አጥርቶ የሚጠቀምባት ጌታ አለ። የእግዚአብሔር ስም የተባረከ ይሁን። ትላልቅ ነገሮች ሊኖሩ ይችላሉ። ያማሩ ኤክስትሪምሊ ኦርጋናይዝድ በሆነ ሁኔታ ባይሎሳቸው አርቲክሌትድ የሆነ ይሄ ሁሉ ነገር አያስፈልግም አላልኩም፣ ያስፈልጋል። በሚገርም ሁኔታ አሰራራቸው ጆሮአችንን ጭው እስኪያደርግ እንደሚሰራል የሚያሰኝ ነገር ግን ፈውስ ያለው ዮርዳኖስ ጋር ነው። በጣም አባናና ፋርፋ የተባሉ ትላልቅ ስፍራዎች መፍትሄ አያመጡም። መፍትሄ ያለው ዮርዳኖስ ጋር ነው። የእግዚአብሔር ስም የተባረከ ይሁን። ኦኬ ሲቀጥል እንደዚህ ያለ ይላል፣ እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳም ባዶ ማደጋዎችን ተዋሽ። ብዙ ጊዜ ያለብን ችግር ባዶ ነገር የማይጠቅም ይመስለናል። ባዶ ነገር ዝም ብሎ አቅማችንን የሚጨርስ ነገር ይመስለናል። ባዶ ጉባኤ አንድ ሰው ተቀምጦ መስበክ፣
እንደገና ደግሞ ምንም ብዙ ነገር የሌላቸው ሰዎች ጓደኛ ማድረግ ወዳጅ ማድረግ። እግዚአብሔር ግን እውነተኛ ክርስትና ከባዶ ነው የሚጀምረው ብሎ ነው የሚያስተምረን። ምንም ስማቸውን አቀላጥፈው የማይናገሩ ለሰላምታም እንኳን የማይፈልጉ ሰዎችን ፈልገን ማቀፍ ስንችል እግዚአብሔር መስራት ይጀምራል። ባዶ ሰብስቢ እንዴ የለኝም እኮ ነው ያለችው። ግራ ነው የሚያጋባው። ተሳስቶ ነው ባዶ ያለው ወይስ እየዞርሽ ሙሉ ማደጋ የሆነ ተዋሽና እሱን ነው እኮ የሚመስለው። እግዚአብሔር ግን ባዶ ሰብስቢ። ህፃናት የሆኑ ግራና ቀኛቸውን የማያውቁ ባዶዎች በብዙ አይነት ኮንፍሊክት ውስጥ በብዙ አይነት ክራይሲስ ውስጥ በአይደንቲቲ ክራይሲስ ውስጥ በካልቸራል ሻክ ውስጥ ያሉ ባዶ ልጆችን እግዚአብሔር ይፈልጋል። በእውነት ነው ምላችሁ ባዶዎችን አንናቅ። ምንም የሌላቸው የሚመስሉ ምድርን የሚገለባብጡ ናቸው። ይህች ሴት ባዶ ሰብስባ ቆርቆሮና ማደጋ ቤቷ አንዳንድ ጊዜ ከሜዳ ሁሉ እኮ ነው የሚለው እየጠለዝን በመንገድ የምንሄደውን ነገር እሷ ሰብስባ እግዚአብሔር አምላክ እጠቀምበታለሁ። እዳ ለመክፈል የምጠቀመው በዚህ ነው አለ። እኔ ባዶ ልሆን እችላለሁ፣ እግዚአብሔር አምላክ ግን መስራት ይችላል። እቺ ቤተክርስቲያን ባዶ ልትሆን ትችላለች፣ እግዚአብሔር አምላክ መስራት ይችላል። ባለቤትሽ ባዶ ሊሆን ይችላል፣ እግዚአብሔር አምላክ መጠቀም ይችላል። እንደውም አለ በመንፈስ ድሆች የሆኑ ብፁዓን ናቸው፣ የተባረኩ ናቸው። ለምን? ባዶነት ለመሞላት የተዘጋጀ ማንነት ማለት ነው። ባዶነት ማለት የነገ ዕዳ መከፈል ተስፋን የሚያሳይ ነው። ባዶነት ማለት ከምንም ነገር እግዚአብሔር መስራት እንደሚችል ማሳያ ነው። ማለት እግዚአብሔር አንዳንድ ጊዜ እንደውም ባዶ እስክትሆኑ ይጠብቃል። እቺማ ገሌ እኮ አደረገ፣ አቤት ገሌማ ይሄን ሰርቶ እንዳንባል ባዶ እስክንሆን ይጠብቃል። እዚህ ይላችኋል ሁሌ የሚነገረን ላይፍ ሴቨር ዋናተኛው ላይፍ ሴቨሩ የሚዋኘው ሰው እስኪንፈራገጥ ድረስ እቺ ያለችኝ ያቺ ያለችኝ ይሄን ማድረግ እችላለሁ ይሄን ማውጣት እችላለሁ የሚለውን እስኪጨርስ ድረስ ተንፈራግጬ ማምለጥ እችላለሁ የሚለው እስኪጨርስ ይጠብቀዋል። ለምን ቢባል የተንፈራገጠ ላይፍ ሴቨሩ አያድንም። አስቸጋሪ ነው ለማዳን የሚንፈራገጥ። ልክ ጌዲዮንን እንዳለው ክብሬን እንዳይወስዱ ቀንሴንን ህዝብ እንዳለ ማለት ነው እግዚአብሔር። እግዚአብሔር ሁሉም እርዳታ እንደሚያስፈልገው ሊያሳየን ባዶ ነገሮች ሰብስቡ ይላል። ለምሳሌ ማንም ሰው ከመካከላችን ሙሉ የለም። ትዳርን እንኳን ሲናገር የሚመቸው ረዳት ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት ነው የተባለው። የፈለገ የመጠኩን ባዶ ነገር አለ፣ እኔ ማስፈልግህ ነገር አለ። የፈለኩ የመጠክልሁን የምታስፈልገኝ ነገር አለ። ብቻዬን ሙሉ አይደለም፣ ብቻህን ሙሉ አይደለም። የእግዚአብሔር ስም የተባረከ ይሁን። አታሳንሻቸውም አላት። ሰብስቢ አላትና አታሳንሻቸውም። አንዳንድ ጊዜ እግዚአብሔር በታምራቱ ያሳፍረናል። የእውነት ነው የምለው። ነገር ግን ዴንጀረስ የሆነ ነገር አለ። ለምን ቢባል እግዚአብሔር በጠበቅነው ልክ ይገለጣል። የጠበቅነውን ነገር ያደርጋል። እንግዲህ ባለዕዳ ልጆችን ባሪያ አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮሃ ዕዳን ለመክፈል ያክል ብቻ የሚሆኑ ማድጋዎች የሰበሰበች ይመስላል። ቆመ ዘይቱ ስለሚል ማለት ነው። እግዚአብሔር አስፍተን እንድንጠብቅ ሳናሳንስ እንድንጠብቅ ይፈልጋል። ያልወለደችን መካን ኢሳይያስ ሲናገር ያልወለድሽ መካን ሆይ ዘምሪ፣ ያላማጥሽም ሆይ እልል በይ አለና የድንኳንሽን ስፍራ አስፊ። አቤት! አንድ ልጅ እኮ የላትም፣ አምጣ የሆነ ጀነሬሽንን አታስብም። ነገር ግን ያልወለድሽ መካን ሆይ ዘምሪ፣ ያላማጥሽም ሆይ እልል በይ ብሎ የድንኳንሽን ስፍራ አስፊ፣ መጋረጃዎችሽ ይዘርጉ፣ በቀኝና በግራ ትስፋፊያለሽ፣ ዘርሽም አሕዛብን ሁሉ ይወርሳል፣ የፈረሱትንም ከተሞች መኖሪያ ያደርጋል። አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ። ወረድ ብሎ ደግሞ ምን ይላል? ተራሮች ያልፋሉ፣ ኮረብቶችም ፈጽሞ ይወገዳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን ከአንቺ ዘንድ አይወገድም ይላል። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ስለዚህ በእግዚአብሔር ልክ ነው የምንጠብቀው እንጂ በእኛ አቅም ልክ አይደለም እግዚአብሔር አምላክ ሊሰራ በሕይወታችን የምንጠብቀው። እንግዲህ ስለ ሕንፃው ብቻ እንዳታስቡ አደራ እላለሁ። በሕይወታችን ሁሉ እግዚአብሔር አምላክ ሊሰራ ሲፈልግ በጠበቅነው ልክ ይገለጣል። ለምን ቢባል
አሮጌ ማንነት አሮጌ አቁማዳ ይዘን የሚገርም አዲስ ነገር ቢጨምርብን መፈንዳታችን አይቀርም፣ ይፈነዳል ስለሚል ማለት ነው። እግዚአብሔርን ሰፍቶ የሚጠብቅ ምን ይጎልብናል? በጌታ ልክ ስናቀድ በሰማዩ አምላክ ልክ እንናገር። የእግዚአብሔር የአምላካችን ስም የተባረከ ይሁን። ለዚህ ነው አብርሃምን እንደዚህ አለ፣ አንተ ቃል ገብተህልኛል፣ በስምህ ዘር ይጠራልሃል ብለኸኛል፣ ነገር ግን ለእኔ አንድም ልጅ አልሰጠኸኝም ብሎ ሲናገር እግዚአብሔር አምላክ ምንድን ነው የሚለው? በድንኳኑ ተቀምጦ ነው የሚለው። ድንኳኑ ውስጥ ለእርሱ ለሚስቱ ለአሽከሮቹና ለአንድ ልጅ የሚበቃ በስምህ ስለ አንድ ሲል አልሰጠኸኝም ሲል እግዚአብሔር ውጣ አለው። ከድንኳን ውስጥ የሚያወጣ መንፈስ ወዴት? ወደ ሜዳ አወጣውና፣ እስቲ ወደ ሜዳ አወጣውና በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። አንድ ልጅ ገሌ የተባለ ሰጥሃለሁ እንዲል ሲጠብቅ እግዚአብሔር የሰማይ ከዋክብትንና የምድርን አሸዋ ሁሉ አሳየው። ኢየሱስ ክርስቶስ ጌታ ነው። የሰማይ ከዋክብትንና የምድርን አሸዋ አሳይቶት ዘርህም እንዲሁ ይሆናል። በእግዚአብሔር ልክ በእግዚአብሔር መንፈስ ልክ ማቀድ ይኖርብናል። ከቤትሽም ደግሞ ካንቺና ከልጆችሽ ኋላ በሩን ዝጊ። እንግዲህ መስማት እጅግ በጣም ከባድ ነው። ይሄንን ነገር ላስጠንቀቃችሁ። ለምን ዝጊ አለ? በቃ ሰብስቢ፣ ዘይቱን ገልብጪ፣ ምን ችግር አለው? ምን ያዘጋታል? ከልጆቿ ጋር ከምትሰሙት ተጠበቁ የሚል ደጋግመን ወንጌላቶች ላይ እየተማርን አልነበረ? ባለ ዕዳ መጥቶ 5 ቀን ቀረሽ ጉድሽ ሊፈላ ነው ይላል እግዚአብሔር። እዚህ ጋር ደግሞ ዕዳ ከፍላለሁ ይላል። የባለ ዕዳና የእግዚአብሔር ድምፅ እንዳይሳከርብን እንሽሽ። ተስፋ ከሚያስቆርጡን ሰዎች የሆነ አይነት አይቻልም ከሚሉ እግዚአብሔር ይስጥልኝ እያለን ዞርንብን። እግዚአብሔር ይችላል። እግዚአብሔር በህይወቴ የምጠብቃቸውን ነገሮች ማድረግ ማለት እንደው ለኔ ትንሹ ነገር። አቤት እኮ እንዴት ትንሽ ነኝ! እግዚአብሔርን እኮ መመዘን ደረጃ እኮ እንዴት እንደምንንጠራራ። አህዛብ ሁሉ ይላል 7-8 ቢሊዮን ህዝብ በፊቱ በገንቦ ውስጥ እንዳለች ጠብታ ናቸው። ከዛ በገንቦች ካለች ጠብታ ምስጋናን አስቡት። ከ7 ሚሊዮን የጠብታ እንግዲህ ጠብታዎችም አይገልጠውም። 7 ሚሊዮን ጠብታዎች አንዱ ምስጋና ማለት እግዚአብሔር ትልቅ ነው። እግዚአብሔር አምላክ ለሱ ምንም ነው የምንለምናቸው ነገሮች። የእግዚአብሔር ስም የተባረከ ይሁን። ይሄ ብቻ አይደለም። ተአምራት እግዚአብሔር እንደማይሰራ የሚያጠራጥሩ ወጀቦችንም ዘወር ማለት አለብን። ልክ ጴጥሮስ ትዝ ይላችኋል፣ በወጀቡ ላይ መራመድ ጀመረና ና ያለው ድምፅ አለ። አንድ ቃል በአንዷ ቃል ላይ መራመድ ጀምሮ ከኢየሱስ ና ከሚለው ቃል ይልቅ የወጀቡን ማጓራት መስማት ጀመረ። ና ይበልጣል ወጀቡ፣ ና ይበልጣል። እየተራመደ ሲሄድ ከድምፁ ከኢየሱስ ድምፅ እየራቀ ከወጀቡ ደግሞ ብዛት ደግሞ የወጀቡ ድምፅ ደግሞ እያየለ ሲመጣ መስጠም ጀመረ። የዛ ጊዜ ፈራ ይላል። የሚያስፈራራን ድምፅ በጌታ በኢየሱስ ስም የተሰበረ ይሁን። በጤናችን የሚያስፈራራን፣ በቤታችን ባለ ኢኮኖሚካል ስታተሶቻችን ላይ ያለ የሚያስፈራራ ጠላት ጉልበቱ እንደሆነ ታውቃላችሁ? ማስፈራራቱ ነው። ጠላት የኛን ነገር ማበላሸት አይችልም፣ ማስፈራራት ግን ይችላል። እስከ መጨረሻዋ ደቂቃ ድረስ እግዚአብሔር ነገርን እስከሚገለብጥ ድረስ ተስፋ አይቆርጥም። እንደውም እኛ ነን ተስፋ የምንቆርጠው። እስከ መጨረሻ ማስፈራራት ይወዳል። ለእንደዚህ አይነት ድምፅ በሮችን እየዘጋን የእግዚአብሔርን በረከት እንጠብቃለን። ወደ እነዚህም ማደጋዎች ዘይቱን ገልብጪ። እንግዲህ በጣም የሚገርም ግራ የሚያጋባ ነገር ምንድን ነው ካላችሁኝ፣ ያለችን ጥቂት ነው ብላችሁ ያለችውንም ነገር ወስደ በባዶ ላይ ገልብጥ መባል። ከቤታችሁ ካለ ጥቂት ነገር እግዚአብሔር ወደ በረከት እንዲያገባችሁ ያላችሁንም ነገር የሆነ ነገር አድርጉ ማለት። ያቺ ሴት ትዳሯን ሁሉ ሰጠች የሚለው የምትኖርባትን ሁሉ አንስታ ሰጠች ነው የሚለው። መቼም ባሏን አይደለም መባ እንትን ውስጥ ያስገባችሁ አይደለም። ካላት ነገር እቺም ሴት በማደጋ ውስጥ ካለች ጥቂት ዘይት አር ዩ ሲሪየስ? እውነትህን ነው ኤልሳ? ወደ ባዶ ያለችውንም ገልብጪ። አር ዩ ሲሪየስ? አዎ ልቀቂው። ያሹን ስትለቂው እግዚአብሔር የሚያጥለቀልቅ ህይወት ውስጥ መክተት ይጀምራል። የሆነ ነገር እየቆነጠርሽ ከሆነ እንደቆነጠርን እንኖራለን። እግዚአብሔር አምላክ ግን መምጣት ይችላል። ገልብጪ። ባዶ የሆነ pouring from what we have ባለን ያለንን ነገር መገልበጥ የምንችልበት የእግዚአብሔር ጸጋ ይብዛልን። የሞላውንም ፈቀቅ አድርጊ። እንግዲህ ቅድም ጩሂ ብያለሁ።
ዋነኛው ሁለተኛው ወደዚህ ሰርፕለስ ህይወት ለመሄድ የሞላውን ፈቀቅ እስቲ የሞላውን ፈቀቅ አድርግ በሉት እስቲ ከጎናችሁ ያለው አዎ ፈቀቅ አድርጉ። አያችሁ ትልቁ ችግራችን ይሄ ነው። የሞላ ነገር ጨምሮ እንዲሞላ እንፈልጋለን። ስለዚህ ዘይቱ ክቡር ስለሆነ ወደ ውጭ መፍሰስ አይችልም፣ ይቆማል። የተሞላ ነውን ነገሮች ፈቀቅ ካላደረግን እስቲ አስቡ። አቤት ልብስ ከገዛው እንደው እኮ 6 ወር ሆነኝ ወይም ደግሞ 1 አመት ሆነኝ ምናምን እንላለን። ግን ቤታችን ያለው እኔ ምን እላለሁ በህይወቴ ዘመን ከዚህ በኋላ አንድ ልብስ አንድ ቁራሽ ጨርቅ ባልገዛ ምንም እንደው አልወፍር አልክሳ እንጂ ባልገዛ መኖር ይችላል። አትችሉም? ሞልቶ እኮ በሰመር የሆነ ውስጥ ተሰቅሉት የሆነ ምን የሚያክል ሻንጣ በእንትን ይያል አራላችሁ ብዙ ነገር እግዚአብሔር በሚያውቀው አለ። የሌለን እንደሆነ ነው የምናስበው። ሁሉ ጊዜ የሆነ ነገር እያመጣን በመጨመር ነው የምናስበው። እግዚአብሔር ግን ይላል የሞላውን ፈቀቅ አድርጉት። የሞላው ፈቀቅ ሲል የሚቀጥለው ነገር መሞላት ይቀጥላል። የተሞላነውን ነገር አሁንም ፈቀቅ ስናደርገው የሌላ ነገር መቀጠል ይጀምራል። የእግዚአብሔር ስም የተባረከ ይሁን። እየተሞላ መቀጠል ይጀምራል። በመጀመሪያ ጩሂ ያልኩኝ ከዛ ተሳንሻቸው የሞላውን ፈቀቅ አድርጊ። This is the principle for real blessing. ሰርፕለስ ወደሆነ ህይወት የምንገባበት እውነተኛ ነገር። ጳውሎስ ሲናገር ለኤፌሶን ሰዎች የሰረቀ ከእንግዲህ ወዲህ አይስረቅ አለ። በክርስትናው በጣም ጎበዝ የሆነው እኛ አለመስረቅ ብቻ ነው ማለት። አለመስረቅ ላይ በጣም ጎበዞች ነን። በጣም ወሳኝና ጥሩ ነገር ነው። እሱ ላይ ነው መስራት ያለብን። ነገር ግን ጴንጤ አለመስረቁ ብቻ በቂ አይደለም። ለምን ቢባል ቀጠለና የሰረቀ ከእንግዲህ ወዲህ አይስረቅ ብሎ ነገር ግን ለሌሎች የሚያካፍለው ይኖረው ዘንድ በገዛ እጁ እየሰራ ይድከም። እውነተኛ ጴንጤነት ማካፈል የሌለበት ከሆነ ገና ያልገባን ነገር አለ። በእውነት ነው ምላችሁ የተቸገረ ሰው ኢትዮጵያ መርዳት፣ ቤተክርስቲያንን መደገፍ፣ በተለያየ አይነት ሁኔታ ውስጥ ያሉትን ሰዎች እንዴት ናችሁ ማለት። እኔ አንድ እውነት ልንገራችሁ። አሁን ገንዘብ ላይ ብቻ ስለምናስብ ነው ማካፈል ሲባል ኮስተር እያላችሁ መጣ። በቃ እሺ ገንዘብ አይደለም እሺ። የእውነት ካለን ነገር እግዚአብሔር አምላክ ፈቀቅ እንድናደርግ የሚፈልገው። እግዚአብሔር በሳምንት ውስጥ 168 ሰዓታት ሰጥቶናል። እንተኛ 8 ሰዓቱን ሄልዚ ስሊፒንግ። ነገር ግን 2 ሰዓት ቤተክርስቲያን እሁድ ለምንመጣው አቤት ትግሉ። ከዘነበማ አይታሰብም። እስኖ ተውት። አንዴ ከጣለ እስኖ 3 ሳምንት የለንም። ሐሙስ ነው ሚድዊክ ሰርቪስማ ከተባለ ይሄ ሰው አሜሪካ አይደለም እንዴ? ስራ እንዳለን አያውቅም እንዴ? ስራ እኮ አለ፣ ብዙ ኮሚትመንት አለኝ ነው የምንለው። እግዚአብሔር አምላክ የሰጠን ጤና፣ የሰጠን ጊዜ፣ የሰጠን ገንዘብ፣ በእውነት የሰጠን ጸጋ አለ። ኢቭን ጸጋችንን ፈቀቅ እናርግ። ምን ማለት ነው? ያለንን እየመጣን እናካፍል። የእውነት ነው ምለው። ብዙ እኔ ደስ ይለኛል። ባለፈው ሮብ አርብ ፕሮግራሞች የነበሩን ጊዜ ሮብ ላይ ብዙ ሰዎች ያካፈላሉ። አርብ እየተቀባበልን የዕብራውያንን መጽሐፍ እናስተምራለን። በጣም የሚያስተምሩም የማይመስሉ ሰዎች በሚገርም ሁኔታ የተነሱበት ነው። you are more than welcome። ውስጣችሁ ያለውን ነገር የጸሎት ጸጋ ካላችሁ ኑ። በእውነት ነው ማለት ዲከንስ የመሆን ጸጋ ያላችሁ አገልግሉ። በቃል ጸጋ ካላችሁ አገልግሉ፣ እንቀበላለን። ኢየሱስ ክርስቶስ ጌታ ነው። ገና በደም መድረክ ተሰጠሽና እንደዚህ ማለት ጀመርሽ እንዳትሉኝ እንጂ የእግዚአብሔር የአምላካችን ስም የተባረከ ይሁን። የተሞላነውን ምንም ወደዛ አትዩ። እኔ ምንም ወደዛ አይደለም ያልኩት፣ ራሴኑ ነው እያልኩኝ ያለው። የተሞላነውን ዘወር ካላደረግን ቀጥሎ የሚሞላ ነገር የለም። ሁለት ያለው ኢየሱስ እኮ ሲልክ 2 እንኳን አይኖራችሁ፣ 2 እጀ ጠባብ ይዛችሁ እንዳትሄዱ እያለ ነው የላከ። የእውነት ነው ምላችሁ። ከ2 ያለፈ ብዙ ነገር አለ። ብዙ ጸጋ፣ ብዙ ገንዘብ፣ ጤና፣ ጊዜ፣ ሁሉ ነገር አለን። እነዚህን ነገሮች ለእግዚአብሔር መንግስት እናውላቸው። የእውነት ነው ምላችሁ። አውጥተን ምን እንደምናደርግ ግራ ይገባል። ስለዚህ ምን ይላል ከዛ በኋላ? ከእርሷ በኋላ በሩን ዘጋች። ከዛ ልጆቿ ያመጡ ነበር፣ እሷም ትገለብጥ ነበር። እንግዲህ አሁን ያለው ትልቅ ነገር ላሳያችሁ። የመሙላትና ባዶውን የማምጣት የመቀባበል ህይወትን እግዚአብሔር ይፈልጋል። እነዚህ ባዶውን ባያመጡ እርሷም ባትገለብጥ
እውነተኛ በረከት ወደ ቤታቸው አይመጣም ነበር። ባዶ ያመጡ እነሱ እሷ እየገለበጠች ካልቀጠለች ፈጽሙ እንግዲህ ኖ እኔ ነኝ ዘይቱን መገለብጠው ብለው ልጆች ቢጣሉ እሷ ደግሞ እየገለበጥኩም ባድጋውንም ላምጣ ብትል ዘይቱ ተፈሶ ያልቃል ፈጽሞ የማይገባ ቦታ። ስለዚህ በሚገባው ቦታ ስንገባ በሚገባው ስፍራችን ላይ ስንሰካ እግዚአብሔር አምላክ ተአምራት ማድረግ ይችላል። ባዶ ለማምጣት የማናፍር ለመሙላት ደግሞ ማንሽ ቀዳደም ልንሆን ይገባናል። ሁሉ ሐዋርያት ናቸውን? ሁሉስ ደግሞ አስተማሪዎች ናቸውን? እያለ ይናገራል። ኖ የለም ሁሉም ጋር ይሄ ነገር ሁሉም ልሳንን ይናገራሉ፣ በልሳንስ ይተረጉማሉ፣ ትንቢትን ይናገራሉ። ኖ እያንዳንዱ እንደበለት ነው። አንድ ነገር ሲሰራ አንዱ ይቀበላል። ዘይቱ ከዛ በኋላ ሌላ ማድጋ አምጣ አለችው። ሌላ ማድጋ የለም አላት። ዘይቱም ቆመ ብሎ ይናገራል። እግዚአብሔር በፈለገነው ልክ እንደሚገለጥ የሚያሳይ ነው። ከዛ ወደ እግዚአብሔር ሰው መጣች። በረከታችንን ወደ ጌታ ይዘነው እንምጣ። አሁን ቶሎ በየሰምራይዝ አድርጌ እንድጨርስ ነው የምጣደፈው ሰዓቴ ስላለቀ ማለት ነው። በመጀመሪያ ሰምራይዝ ላድርግላችሁ። እግዚአብሔር አምላክ ህይወታችንን ከዕዳ ወደ ትርፍ ህይወት እንዲያመጣ ተክተን እንጸልይ። አብዝታ ጮኸች ወደ እርሱ መጣ ብሎ እንደሚናገር። ሁለተኛ ያለንን ነገር እናካፍል። ምን ስለሚል የሞላውን ፈቀቅ አድርጊ፣ ዲቮሽን ኦፈሪንግ ማለት ነው። ሁለተኛ ሶስተኛ በስፋት እንጠብቅ፣ አታሳንሻቸውም እንዳላት ትልቅን ነገር እናስብ፣ ትልቅን ነገር እንጠብቅ። ይሄ ቦታ አይደለም ምንገዛው ሌላ ቸርች ሰፊ ቦታ እንደማይበቃን እናስብ። የእግዚአብሔር ስም የተባረከ ይሁን። እኔ ያንን ነው ማየው። እናንተ ስታዩ አረ ምመኑ እየቀነሰ መጣው። እኔ ደግሞ ኢየሱስ ጌታ ነው። አንድ የታወቀ ፓስተር አባቱ ሲያገለግል ያያል 20 ምናምን ናቸው። አቤት የስፍራ ጠቦን በብዙ ሺህ የሚሆኑ ሰዎች ይታዩኛል ይላል። ከጥቂት ጊዜ በኋላ እውነትም ያ ቸርች በአሜሪካ ትልቁ ቸርች 60 ምናምን ሺህ ሰው የሚካፈልበት በአንድ ጊዜ ሜጋ ቸርች ሆኖ ተገኘ። ከብዙ አመታቶች በኋላ የእግዚአብሔር ስም የተባረከ ይሁን። ትልቅ ነገር እንድንጠብቅ ይፈልጋል። ኦኬ ነገር ግን ታዲያ በረከቱ ምንድነው? እነዚህን ነገሮች ብቻ ብያችሁ ልጨርስ። አሁን በመጀመሪያ ዲቮሽን ያስፈልገናል፣ ተግተን መጸለይ። ከዛ ያለንን ማካፈል ያስፈልገናል፣ ኦፈሪንጋችን። ከዛ በስፋት መጠበቅ ያስፈልገናል፣ ቲንክ ቢግ ብዬ ነገርኳችሁ። ከዛ ታዲያ በረከቱ ምንድነው? ይሄንን አድርገን በመታዘዛችን አንደኛ ዘይቱን ሽጪ አላት። አባንደንስ ኦፍ ብሌሲንግ፣ የተትረፈረፈ ህይወት ፍሬያችሁ እንዲኖር ሾምኳችሁ። ወይም ደግሞ የተትረፈረፈ በረከት ውስጥ እንድትሄዱና ፍሬን እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ ብሎ ይናገራል አይደል? እንደገና ደግሞ የተትረፈረፈ በረከትንም ደግሞ እግዚአብሔር አምላክ በክርስቶስ ኢየሱስ እንደሰጠን ይናገራል። እነዚህ ነገሮች ስናደርግ ወደ ተትረፈረፈ በረከት እንገባለን። ሽጪ የሚለው ሐሳብ መሸጥ የምንችለው ነገር በእጃችን ያለ ከኛ የተረፈ ነገር ነው አይደለም? እንሸጠው ከኛ የተረፈ ህይወት እግዚአብሔር ማምጣት ይጀምራል። በጸጋ መገለጥ እንጀምራለን። ከኛ አልፈን ሰዎችን መጥቀም እንጀምራለን። በገንዘባችን ከኛ አልፈን ለሌሎች መድረስ እንጀምራለን። ከኛ አልፈን ቤተክርስቲያንን ማሰብ እንጀምራለን። ከኛ አልፈን ልጆቻችንን መርዳት ማስተማር እንጀምራለን። ሁለተኛ ደግሞ ምን ይላል? ለባለ ዕዳው ክፈይ፣ ሪደምፕሽን። ባለ ዕዳ አለ፣ ለትውልድ ሁሉ የሚተላለፍ በጣም ከባድ ዕዳ ነበረ። ነገር ግን ለባለ ዕዳው ክፈይ። እስቲ ክፈይ በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። መክፈል ይኖራል። ዕዳ መክፈል፣ በዕዳ ከመያዝ ወጥቶ ዕዳን መክፈል ይኖራል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ሪደምፕሽን፣ ዋጅቶ መግዛት መዋጀት ይኖራል። ሊጠፋ ሊበላሽ ዕዳ ውስጥ ሊገባ ያለን ነገር መክፈል ይኖራል። ከዛ በኋላ ምን አላት? አንቺና ልጆችሽ ከተረፈው ተመገቡ። ስለ እውነተኛ የእርካታ ህይወት ሳቲስፋክሽን ነው የሚናገረው። አባንደንስ፣ ሪደምፕሽን ኤንድ ሳቲስፋክሽን። በዛ ህይወት ውስጥ ስንኖር እግዚአብሔር የሚያደርገው ይሄንን ነው። ተነስተን ቆመን እንጸልይ።